ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በእያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ፊልም የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ኦዛር ቢሮ ቁጭ ባለበት የሙስጠፋ እናትም ትደርሳለች። አይን እንደተያዩ ድንግጥ እያለ ኦዛርም ይመለከታታል። ሲቪ ላይ እንኳን ደህና መጣሽ። ሰላም ነው? ይቅርታ እባክሽ አትናደጅብኝ። ነገር ግን በጣም ደስ ብሎኛል ስላየሁሽ። ከረጅም ጊዜ በኋላ ስላየሁሽ በጣም ደስ ብሎኛል። እባክሽ አረፍ በይ። ሁለቱም ለማውራት ሲሉ እርስ በርሳቸው ይጋጫሉ። በተፈጠረው ነገርም ሁለቱም ፈገግ ይላሉ። ይኸውልህ የመጣሁት ወደዚህ ወደ አንተ ጋር የመጣሁት ለልጄ ለሙስጠፋ ብዬ ነው የመጣሁት። ምንም ችግር የለውም። ልጅሽ ከኔ ጋር አብሮ እየሰራ ነው ያለው። ነግሬሻለሁ ደውዬ። በእርግጠኝነት አውርተዋል አይደል? አዎ አናግሬዋለሁ፣ አግኝቼው ነበር። ነገር ግን ያው በእኔ ተበሳይቷል። ብዙም ደስተኛ አይደለም። ይገርምሻል። ግን ቀስ በቀስ ያው እየተግባባን ያለ ነው። በመጨረሻ እኔም የምችለውን ነገር ሁሉ እያደረኩለት ነው ያለሁት። የት እንደሚኖር ግን ታውቃለህ? ሆቴል ውስጥ ነው ያለው ለጊዜው። እንኳን አግኝተሽው አታውቂም እንዴ? አዎ አላየሁትም። በፍጹም እኔም ማግኘት አይፈልግም። ከኔ ርቋል እሱ። ምንድነው እሱ? የተፈጠረ ነገር አለ እንዴ በመሃላችሁ? እኔም በጣም ይጠላኛል። ይገርማል። በጣም ነው የሚጠላኝ። እንዴት ሊሆን ይችላል? እንዴት ልጁ እናቱን ይጠላል? በእውነት ልሻለሁ ሲቪ ላይ ሙስጠፋ እንደሚወድሽ ነው የሚሰማኝ። እኔ የምመለከተው አይኖቹ ላይ እንደዛ ነው። እንግዲህ ይጠላሻል ብዬ በፍጹም አልገምትም። ከማንም ጋር እሱ አንቺን የሚያጋራበት ምክንያት የለውም። ብቸኛ እናቱ እኮ ነሽ። ለዛም ይመስለኛል ይኸውልህ የጠላኝ። ታውቃለህ እኔ አባት እንዲኖረው ፈልጋለሁ። ከጎን የሚያግዘው ድጋፍ የሚሰጠው አባት እንዲኖረው ፈልግ ነበረ። ይህን ሁሉ ክፍተት ለመሸፈን ስል አግብቼ ነበረ፣ ትዳር ይዤ ነበረ። በእርግጥ ይኸውልሽ ልክ ነሽ። አንቺም ማግባት ነበረብሽ። ለብዙ ዓመታት ያው ብቻሽን መሆናችሁ ይመችም። ትክክለኛ ውሳኔን ወሰንሽው ሲቪ ላይ። ተስፋ አደርጋለሁ በትዳርሽ ደስተኛ እንደሆንሽ ተስፋ አደርጋለሁ። እንደዛ እንኳን ባትል ጥሩ ነው። ያ ትዳር ስህተት ነበር። ይገርማል። የስህተት መንገድ ነበር። ለዛውም ደግሞ ትልቅ ስህተት ነበር። ባሌ ሊመታኝ ሲል ከዕለታት አንድ ቀን ሙስጠፋ ወጋው። ልጄ ጉዳት አደረሰበት። ምን እያልሽ ነው ያለሽው ሲቪ ላይ? ልጄ 8 ወራቶችን በእስር ቤት አሳልፏል። በመጨረሻም እኔን እንደ እናት አድርጎ ማየት አልፈለገም። አዎ ልጄን እኔ በድዬዋለሁ፣ አናድጄዋለሁ፣ አበሳጭቼዋለሁ እያለችም እንባ ይላታል። በጣም አናድጄዋለሁ ልጄን እያለችም ስታለቅስ በመጨረሻም ከተቀመጠበት ተነስቶ ኦዛር ሶፍትም ይዞ ይሰጣታል። ሶፍቱንም እየተመለከተች አልቀበልም ብላ የራሷን ሶፍት አውጥታም በውጯን ትጠርጋለች። ልጄን በጣም ናፍቄዋለሁ ኦዛር፣ በጣም ናፍቆኛል ልጄ። በዚህ ዓለም ላይ እኔ ምንም የለኝም። አንድ ልጅ ብቻ ነው ያለኝ። እሱም ቢሆን ማንም የለውም በዚህ ዓለም ላይ፣ እኔ ብቻ ነው ያለሁት። እሺ በቃ ተረጋጊ። ለቅሶ በቃሻል፣ ተረጋጊ ባክሽ። የተፈጠረውን ነገር በሙሉ ተረድቻለሁ። ማድረግ የምችለውን ሁሉ እጥራለሁ። እንግዲህ በመጨረሻም ደግሞ ከልጅሽ ጋር እንድትገናኝና በሰላም ችግራችሁ እንድትፈቱ አደርጋለሁ። በእኔ ልታምኚ ይገባል። እኔን እመኚኝ፣ ሁሉ ነገር ይስተካከላል። ለማንኛውም የት ነው ታዲያ የምትቀመጪው አንቺ? አሁን እዚህ ገናውን መምጣቴ ነው። ምንም ነገር ያደረኩት ነገር የለም። በጣም ጥሩ። እንግዲህ እንደዛ ከሆነ ያርግሽው። ስለዚህ አንድ ቦታ ያስፈልግሻል፣ ለጊዜው አረፍ የምትይበት ቦታ ብሎ ተናግሮ ስልክ ሊደውል ሲል ኦዛር አይሆንም፣ አንተ ምንም አይነት እርዳታ እንድታደርግልኝ አልፈልግም። እኔው ራሴ እፈልጋለሁ ማርፍበትን ቦታ ብላ ተናግራ ከተቀመጠችበትን ብድግ ስትል ሲቪ ላይ እባክሽ ፍቀጂ፣ ቢያንስ አረፍ የምትይበትን ቦታ እንኳን ላግዝሽ። አመሰግናለሁ ኦዛር፣ እኔ ማድረግ የምችለውን ሁሉ አደርጋለሁ። ምንም አይነት ጣልቃ ገብነት አልፈልግም። እኔው ራሴ አስተካክላለሁ። ምናልባት እራት በጋብዝሽስ ምን ይመስልሻል? ምናልባትም ደግሞ ምን ይታወቃል፣ ከልጅሽ ጋር የምትገናኝበት ቀንም ሊሆን ይችላል። እራት በጋብዝሽ ምን ይመስልሻል? እንደዛ ከሆነ መልካም፣ አመሰግናለሁ። እሺ ስላልሽኝ አመሰግናለሁ። የት እንደምንገናኝና አንዳንድ ነገሮችን ለመወያየት ስልክሽ ያስፈልገኛል። ስልክሽን ስጪኝ። በመጨረሻም ስልኳን ጽፋለት እየተራመደች ወደ በሩ ጋር ስትሄድ በሀሳብ ጭልጥ እያለ ቁመኗን በሙሉ የሲቪ ላይ አይን እየተመለከተ የሽቶ ጠረኗን በአፍንጫው በረጅሙ እየሳበ ከበር እስከምትወጣ ድረስ ፍዝዝ ብሎ ኦዛር ይመለከታታል። በአንጻሩ ሲቪ ላይ ወደ ውጭ ከወጣች በኋላ በሩ ላይ ደገፍ ብላ እንባዎቿን በጉንጯ ላይ ይፈሳሉ። በሌላ በኩል ሚኔ ልጇን ካገኘች በኋላ ናፍቆቷን እየተወጣች 10 ጊዜ ልጇን እየሳመች ነው። በዚህ መሃል ሩቺያን ትደርሳለች። አሁን ልጅቷን አንቺ ወደ እኔ እያለችም ኮስተር ብላ ትጠይቃታለች። እባክሽን ሩቺያን እንደዚህ ያክል ጨካኝ አትሁኚ። እባክሽ ልጅን እንዳትነጥቂኝ እባክሽ፣ ለፈጣሪ ብለሽ እባክሽ። አንቺ ብያለሁ። ልጅቷን አንቺ ወደዚህ ልቀቂ፣ ልጅቷን ልቀቂ። ገና መቻየሽው የኔን መጥፎነት መቻየሽውና ነው እያለችም ሩቺያን ልጅቷን ከነጠቀች በኋላ ለሰራተኛዋ ማሳልፋ ትሰጣታለች። አዎ ልጅቷን ወሰጂና እኔ ክፍል ነው የምታስተኛት። ሰራተኛዋን በተባለችው መሰረት ህፃኗን ይዛ ትሄዳለች። በመጨረሻም ሚኔ ብቻዋን ሳሎን እንደሆነች ስቅስቅ እያለች እያለቀሰች ተስፋ ትቆርጣለች። በሌላ በኩል ወደ አዲሱ ቤታቸው ለመግባት ቶርካን ከእናቷ ጋር ሆና ወደ ውጭም ወጣ ባሉበት መኪናውን እያሽከረከረ
ሶመርም ይደርሳል። አይን ላይ የሚተያያሉ። ቱርካንም ትናገራለች። እማዬ አዲሱ ቤታችን እንድትመጪ እደውልልሻለሁ። ደግሞ እማዬ ራስሽን ጠብቂ እሺ። እረፍት ማድረግ ይኖርብሻል። ስራ እንዳታበዥ። ሂጅ በቃ የኔ ልጅ፣ ምንም ችግር የለም አታስቢ ስለሱ። በመጨረሻ ቱርካን እናቷን ተሰናብታ ከሶመር ጋር ሆነው መሄድ ይጀምራሉ። ከከተማ ዳርቻ ቱርካንን ከወሰዳት በኋላ ከመኪናው ውስጥ ሶመርም ይወርዳል። ግራ እየተጋባይ ቱርካንም ወርዳ ከጎኗ አረፍ ትላለች። ወደ ቤት እኮ ምን ሄድ መስሎኝ ነበረ ሶመር፣ ለምንድን ወደዚህ ያመጣኝ? ችግር አለ እንዴ ሶመር ንገረኝ። ምን ብዬ ልንገርሽ? ይኸውልሽ ማለት ቱርካን፣ እኔ በቃ እውነቱን ለመናገር ምንም አይነት ዕቃ ወደ አዲሱ ቤታችን አልወሰድኩም። ለምንድን ያልወሰድክ? ምክንያቱም ይኸውልሽ የተወሰነ ጊዜ ከማዬ ጋር ማሳለፍ ይኖርብናል። ምን እያልክ ነው ያለው ሶመር? አልገባኝም። በዚህ ጉዳይ እኮ የጨረስን መስሎኛል። ተነጋግረን ጨርሰናል አይደል እንዴ? አውቃለሁ የኔ ውድ አውቃለሁ። በዚህ ጉዳይ ላይ ተወያይተን ወስነን ነበረ። ነገር ግን አሁንም ቢሆን በድጋሚ ጠይቅሻለሁ ቱርካን፣ ትንሽ ብቻ ታገሽኝ እባክሽ። ሶመር ይህንን ጉዳይ እየጠየቀኝ ያለው እናትህ ስለታመመች ብቻ ከሆነ እየሄድን እኮ መጎብኘት እንችላለን፣ በየጊዜው መከታተል እንችላለን። እዛ ቤት ውስጥ ለእኔ አይመቸኝም እያልኩ ነው ያለሁት። ያ ሁሉ ነገር ከተከሰተ በኋላ እዛ ቤት ውስጥ እኔ መመለስ አልፈልግም ሶመር። የኔ ፍቅር ሁሉንም ነገር ለምን ታውሰበስቢዋለሽ? ከባድም አድርገሽ አትመልከችው እባክሽ። ምንድነው እያወራ ያለው ሶመር? እኔ ነኝ እንዴ ከባድ ማድረገው? እንደኔም እኮ ሴት ነኝ፣ የራሴ የሆነ ክብር አለኝ። ለማየም ቢሆን ነገር ነግሬያት ነበረ። ነገር ግን በፍጹም አልተስማማችም። ከዚህ በኋላ የራስሽን ህይወት መኖር አለብሽ ብላኛለች። ከዚህ በተጨማሪ እናት ግን ደግሞ ተመልክታታል። ሁልጊዜ ነው የምትበሳቸው፣ የምትናደደው። በጣም ጥላቻ አለባት ለኔ ታውቃለህ አይደለም እንዴ? እኔ ምን ማድረግ አለብኝ ሶመር? ቆይ ምን አድርጌ ነው የምትለኝ? አልሆነም በቃ ይኸውልህ ሶመር፣ አብረን መሆን አልችልም በቃ። ከዚህ ቀደም ያሳለፍኩትን ጊዜ እያስታወስኩ ከዛ ቤት ውስጥ አብሬ መሆን አልፈልግም። ይኸውልሽ ቱርካን፣ ይህን እኮ ያልኩት እኔ ዝም ብዬ አይደለም፣ አስፈላጊ ስለሆነ እኮ ነው። ምን እያልክ ነው ያለው? ቆይ ሰው ለምንድን ያልተረዳኸኝ? እኔ እዛ ቤት ውስጥ እየተጨነቁ እየፈራሁ መኖር አልፈልግም አልኩህ እኮ። ምናልባትም በድጋሚ ደግሞ እናትህስ ብታጠቃኝ። ይሄ ብቻ እኮ አይደለም፣ እናቴን ብትሆን እኮ ተመልክታለች። እናትህ ልደበደበኝ ስትል እኮ እጅ ከፍንጅ የያዘቻት። እኔ እኮ የምችለውን ነገር በሙሉ ችያለሁ። ይኸው ለእኔ ቀላል ነገር አይደለም ያሳለፍኩት እዛ ቤት ውስጥ ይገባሃል። ያንን ሀሳብ ደግሞ እያሰላሰልኩ ቤቱንም እየተመለከትኩ በጭንቀት መኖር አልፈልግም። ይኸውልሽ ቱርካን፣ ከማዬ ጋር አውርቼ ነበረ። በድጋሚ እንደዚህ አይነት ነገር በፍጹም አታረግም። እኔ እንዳዘዝኩትና እኔ እንደምለው ብቻ ነው የምትመራው እሷ። በቃ እዛ ቤት ውስጥ መኖር አለብን አልኩሽ። ይኸውልህ አንድ እኮ ያልተረዳው ነገር አለ ሶመር፣ አልተረዳህም ማለት ነው። የኔ ፍላጎት ወይም ደግሞ ያንተ ፍላጎት እኮ አይደለም ጉዳዩ። አብረን መኖር አንችልም እዛ ቤት ውስጥ። እናትህ በጣም አስቸጋሪ ነች እያልኩ ነው ያለሁት። ምን አለበት ታዲያ ቱርካን፣ ለኔ ብለሽ አብረሽ ብትኖሪ ምን አለበት? ብትቻቻሉ ምን አለበት? ቆይ ለኔ ስትይ ብታረጊው ምን አለበት? እያለ ሲናገርም ግራ እየተጋባች ፍጥጥ ብላ ስትመለከተው፣ እንደሱ ደግሞ አትይኝ እባክሽ። ይኸው ለኔ የምችለውን ሁሉ አድርጌያለሁ ታውቃለህ። እኔ የምችለውን በሙሉ ጥሬያለሁ፣ አድርጌያለሁ። አብሮ ለመኖር ችያለሁ፣ ብዙ ነገሮችን ችያለሁ። ነገር ግን አልተሳካም እያልኩ ነው ያለሁት ሶመር። የኔ ፍቅር ይኸውልሽ፣ ምን መሰለሽ፣ እባክህ የኔ ፍቅር እያልክ አታናግረኝ። ገበያው ቦታ ላይ እንደደረስን ከመኪና ታወርደኛለህ እባክህ፣ ውሰደኝ መልስና እያለችም ተናዳ ቱርካን ወደ መኪና ውስጥ ትገባለች። በሌላ በኩል ኢዝሚር እህትማማቾቹ ከሳዳር ጋር አብረው ሆነው እየተራመዱ እየሄዱ ነው። ወደ ቤቱ ጋርም እንደደረሱ መኪና ላይ ዕቃ እየተጫነ ነበር። የዚህን ጊዜ ዳሪያ በጣም ደንግጣ እየሮጠችም ወደ ቤቱ ለመሄድ ስትሞክር ታናሽ እህቷም ትናገራለች። ዳሪያ እባክሽ ጠብቂ። ሁሉም እየደነገጡ እየሮጡ ወደ ቤት ይገባሉ። ሴትዮዋንም እንዳገኘቻት ዳኑሽም ትናገራለች። አክስቴ ኤሚሊ፣ ዶኑሽ፣ ዳሪያ ሰርዳር መጥቷል እንዴ? መጥቻለሁ። አዎ። ልጆች ምን ልትሰሩን የመጣችሁ ታዲያ ወደዚህ? በሰላም ነው? አክስቴ ምን መሰለሽ፣ ሀካንን ፈልገን ነበር። እሱን ፈልገን ነበር የመጣ ነው። የለም እኮ ታዲያ ሄዷል እኮ እሱ። በመጨረሻ ምንም እየወጣው ነው፣ ቤት እየለቀቅኩ ነው ያለሁት። ምንድን ማለት ነው አክስቴ? ምንድን ነው የተፈጠረው? የተፈጠረ ነገር አለ እያለች ዳሪያ ተጨንቃ ትጠይቃለች። ለብዙ ሳምንት ያክል እየፈለግነው ነበረ፣ ነገር ግን ልናገኘው አልቻልንም። ከዚህ በተጨማሪ ስልኩም ቢሆን አይሰራም እያለ ሳዳርም ይናገራል። ይኸውላችሁ ምን መሰላችሁ፣ ዛሬ ጠዋት ነው ሄደው ሀካን ወደ ካናዳ ሄዳለሁ ብሎ ሄዷል። ዛሬ ጠዋት ነው ያልሽው አክስቴ? ነገር ግን እኮ ዓርብ ነበር መሆን የነበረበት። ምን ታደርጊዋለሽ? እንደዚህ ነው አለ እንግዲህ ልጁ። የበረራ ሰዓቱን አስተካከለ፣ በዛ መሰረት ነው የሚሄደው አለ። በመጨረሻም ነግሮኛል፣ ወደዚህ ሀገር ተመልሶ አይመጣም። ይህን እንደሰማችም በጣም እየተበሳጨች እንባዋም ቅርር እንዳለ ዳሪያም በፍጥነት ወደ ታች መመለስ ትጀምራለች እየሮጠች። እህቷም እየተከተለች ዳሪያ እህቴ ዳሪያ እባክሽ ቁሚ እባክሽ። እየሮጠችም ዳሪያ ትሄዳለች። እነሱም እየተከተሉ አብረው ይሮጣሉ። በሌላ በኩል እናትና ልጅ ይኸውልሽ እማዬ በፍጹም አልተስማማችም፣ ቱርካን አልተስማማችም። ወደዚህ ቤት ውስጥ አልመለስም ብላለች። ስለዚህ አትመለስም ማለት ነው። በእርግጥ አንቺም ብትሆኚ እንዲሁም ደግሞ እኔም ወደዚህ ቤት እሷ እንደማትመለስ እናውቅ ነበር አይደለም እንዴ? እሺ እሷ የወሰነችው እንግዲህ ወስናለች አይደለም እንዴ? ልጄ አንተስ ምን ትላለህ ታዲያ? ምን ማድረግ እንዳለብኝ አላውቅም እያልኩሽ ነው እማዬ። ግራ ገብቶኛል። ምን ማድረግ እንዳለብኝ አላውቅም። እኔ ከኔ ቁጥጥር ውጭ ነው ሁሉ ነገር ገባሽ? በቃ አረረም ቱርካንን ላጣት ነው ገባሽ? ስለዚህ ከዚህ ውጭ እኔ የማደርገው ነገር የለም። ምንም ነገር ማድረግ አልችልም። አባቱም እየተራመደ ይደርሳል። ሶመር
አትጨነቅ እባክህ ልጄ፣ እኔ ቱርካንን አናግራታለሁ። አንተ ተረጋጋ የኔ ልጅ እባክህ። አባዬ ምንም አንተ መጨነቅ የለብህም ተው፣ አንተ የምትቀይረው ነገር አይኖርም። በመጨረሻም አባቱም ዞር ብሎ ሲራመድ ምንድነው እየሄድክ ነው ተመልሰህ እያለችም ሩቺያን ትጠይቀዋለች። ሻወር ወስዳለሁ ከዛ በኋላ ወጣለሁ። ዛሬ ልዩ የሆነ ስብሰባ አለኝ፣ የከተማውን ከንቲባ እናገራለሁ አዳራሽ ውስጥ ብሎ ተናግሮ ሁለቱን ትቷቸው ይሄዳል። ሶመርም ይናገራል። ይኸውልሽ እማዬ እያንዳንዱን ነገር በሙሉ ነግራታለሁ፣ ሚስጥሩን በሙሉ ዝርግፍ አድርጌ ለቱርካን ነግራታለሁ። ከዛ ራሷ መፍትሄውን ታመጣለች። አዎ እዚህ ድብብቆሽ ውስጥ ከዚህ በኋላ መቆየት የለብንም እማዬ፣ ሁሉን ነገር ማወቅ አለባት ቱርካን። ከዚህ በኋላ እኔ እየዋሸሁ መኖር አልፈልግም። እሷን እናቷ የተናገረችው ነገር ትክክል ነው። ከዚህ የበለጠ እኔ ለቱርካን ስቃይ መሆን አልፈልግም። እኔ ምለው ይህ ጉዳይ ከእናቷ ጋር ምን ያገናኘዋል ብለህ ነው እንደዚህ የምትናገረው? ታውቃለች እኮ ስለ ሚኒና እንዲሁም ደግሞ ስለ ልጁ ታውቃለች። እናቷ አልነገርኩሽም እንዴ? ሚስጥሩን እኮ ታውቃለች። ምንድን ያልከው? ታውቃለች አልኩሽ። ሚስጥሩ ማን ነገራት? እንዴት ልታውቅ ቻለች? እንዴት ሊሆን ይችላል ይሄ? ቆይ አንድ ጊዜ ማየ አንቺ አይደለሽም እንዴ ነገርሻት? አንቺና ቱርካን የተጣላችሁ ጊዜ? ኧረ ልጄ እኔ በፍጹም አልነገርኳትም። አንተን ሊያበሳጭና ሊያናድድህ የሚችል ነገር እንዴት እኔ ያደርጋለሁ? የኔ ልጅ እንደዚህ ትናገራለች እናቴ ብለህ እንዴት ታስባለህ? ልጄ እንዴት እንደዚህ ታስበኛለህ? እኔ እናትህ እኮ ነኝ። የዚህን ጊዜ ሶመርም ግራ እየተጋባ ይጨነቃል። በሌላ በኩል በሐዘን ተውጣ ቱርካን ምን ማድረግ እንዳለባት ግራ እየገባት እየቆዘመችም ቁጭ ብላለች። በሌላ በኩል ደሪያ የሀካንን ጉዳይ ከሰማች በኋላ ስቅስቅ እያለች እያለቀሰች በመኪናም እየተጓዙ ነው። እህቷ እንዲሁም ደግሞ ሳዳር ምን ማድረግ እንዳለባቸው ተጨንቀዋል። ሳዳር መኪናውን አቁምልኝ፣ በቃ መውረድ እፈልጋለሁ፣ በእግሬ መጓዝ ነው የምፈልገው፣ አቁምልኝ መኪናውን እያለችም ደሪያ ትናገራለች። ያምሻል እንዴ ደሪያ? ለምንድነው የሚቆመው መኪናው? በእግሬ መሄድ እፈልጋለሁ ማለት ምን ማለት ነው? ሳዳር መኪናውን አቁምልኝ ብያለሁ፣ አልበለዚያ ዘላለሁ ከመኪናው ላይ እያለችም በሩን ስትከፍተው እየደነገጡ መኪናውን ያቆሙታል። ብቻዋንም እየተራመደ ትሄዳለች። ደሪያ እባክሽ እህቴ ጠብቂኝ እባክሽ፣ ምን እያደረግሽኝ ያለሽው ደሪያ እያለችም ደውንሽ ትከተላለች። ልቀቁኝ፣ መሄድ እፈልጋለሁ፣ ልቀቁኝ። አብደሻል እንዴ? ቆይ አንቺ ልጅ ኧረ እባክሽ ተረጋጊ። ልቀቁኝ ብያለሁ፣ ብቻዬን መሆን ነው የምፈልገው፣ መሞት እፈልጋለሁ፣ በቃ ልቀቁኝ ብያችኋለሁ ሁላችሁም እያለ እየጮኸ እየተናገረች በመጨረሻም እየሮጠችም ደሪያ አስፋልት ውስጥ ጥልቅ ብላ ትገባለች። እህቷም እየጮኸ ደሪያ ሁለቱም ይደናገጣሉ። አስፋልቱ ላይ በተገተረችበትም አንድ በፍጥነት የመጣ መኪና እያሽከረከረ እለዋ ላይ ይደርስባታል። በመጨረሻም ሹፌሩ እንደምንም ብሎ መሪውን አዙሮ ሳትገጭ ተተርፋለች። አንደኛው መኪና ልሳካ ሲላት በፍጥነት አሁንም እየሮጠች ሁለተኛው መኪና እስከሚመጣ ድረስ አስፋልቱ ላይ ትቆማለች። እህቷም እየጮኸ ደሪያ እያለች ታለቅሳለች። በመጨረሻም ሳዳር እየሮጠ ወደ አስፋልት ውስጥ ገብቶ ደሪያን እየገፈተረ ወደ ውጭው ከአስፋልቱ ውጭ ያስወጣታል። ምን ሆነሻል አንቺ ልጅ? ወደ ራስሽ ተመለሽ። ምን ሆነሻል? አብደሻል እንዴ አንቺ ልጅ? ሳዳር ለምንድነው እንድሞት ያልፈቀድክልኝ? ለምንድነው እንደዚህ ያደረገው? እኔ እኮ ከዚህ በኋላ ህይወት የሚባል የለኝም። እኔን ትቶኝ ሄዷል እኮ። በዚህ ዓለም ላይ በቃ ምንም የለኝም። ልሂዳ ታዲያ? ቢሄድ ምንድነው እሱ? በቃ ከሄደ እኮ ነው። አንቺ አትገቢውም። በቃ ላንቺ አይመጥንም ማለት ነው። ያምሻል እንዴ አንቺ? የሚያፈቅርሽና የሚወድሽ ቢሆን ኖሮ በፍጹም ጥሎሽ አይሄድም ነበር። አንቺን ያገኝሽ ነበር። ገባሽ? አንቺ እኮ ሌት ተቀን እያለቀስሽና እየተጨነቅሽኝ ያለሽው ለዛ ለማይረባ ብለሽ ህይወትሽን ልታጠፊ ነው እንዴ? አይወድሽም። በቃ ተስፋዬን ሁሉ አጠፋብኝ። ዋሽቶኛል እኮ ነው የምልህ። ሁሉን ነገር እኔ ያጠፋው። ይኸውልሽ እርሺው፣ ሁሉን ነገር እርሺው። አንቺ ከዚህ የተሻለ ነው የሚገባሽ። አንቺ የሚወዱሽ ቤተሰቦች አሉሽ፣ እህቶች አሉሽ፣ እናትሽ አለች። እነሱን ማሰብ አለብሽ። ስለምን ቤተሰብ ነው የምታወራው? ሰርዳር የምን ቤተሰብ ነው የምታወራው? እኔ እኮ ደሪያ ነኝ። በማደጎ ያደግኩ ነኝ። እናቴ ሞታለች። አባቴም ቢሆን ሰይጣን ነው። ስለምን ቤተሰብ ነው የምታወራው? ሰርዳር ንገረኝ እስቲ። የምን ቤተሰብ ነው ያለኝ እኔ? እሱ የተሳሳተ ነገር ነው እያወራሽ ያለሽው ነገር የተሳሳተ ነገር ነው። ምን ማለት ነው የተሳሳተ ነገር ማለት? ንገረኝ፣ ምንድነው የምታወራው? አንቺ አይደለሽም እያልኩሽ ነው ያለሁት። በማደጎ ያደገችው ዱንሽ ነች። ገባሽ? ዱንሽ ማለት ያጎትሽ የፋቴ ልጅ ነች ብሎ ሲናገር የሰማችውን ነገር ማመን እየከበዳት ዱንሽንም ዞር እያለ ትመለከታለች። እህትማማቾቹ ዞር እየተባባሉ እየተፋጠጡ ይተያያሉ። አንቺ አይደለሽም እያልኩሽ ዱንሽ ነች። በማደጎ ያደገችው ዱንሽ ነች። ሳርዳርም ምን ማለት እንዳለበት ግራ እየገባው ሁለቱም ዞር እያሉ ዱንሽን ይመለከቷታል። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።